ሰላም በድጋሚ ውድ ቤተሰቦቼ፣ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? ቆይታ ሰላም ነው? ፈጣሪ ይመስገን፣ እኔ ጋር ሁሉም ሰላም ነው። እና እነኚህ ልጆች ማለት ነው ባለፈው አንድ ዳኒን ለመያዝ ስንት ሰው ነው ያለ? 3 ሰው። ምን አይነት የማትረቡ ልጆች ናቸው? የአብርሃም ግሩፖች አይደረጉም። ሲያስጠሉ። አንድ ዳኒን ለመያዝ 3 ሰው ሆነ። አረ ሼም ነው ጌታ። ወንድ ከሆናችሁ ለአንድ ሰው አንድ ሂዱ። አንድ ሰው ለመያዝ ለመደበደብ ከፈለጋችሁ፣ ለድብድብ ከፈለጋችሁ ለአንድ ሰው ሂዱ። ወንድ ከሆናችሁ ማለት ነው። እናንተ አሁን ፈርታችሁ ለአንድ ሰው ግሩፕ ፈጥራችሁ ነው የምትሄዱት። አረ ሼም ነው ጌታን፣ ሼም ነው። ወንድነት አይደለም። አሁን እነኚህ 2 ልጆች አሁን ይሄ አንዱ እንስራ ነው፣ እንሱ የትንሹ ዶሮ ነው። አሁን እዩን ለመያዝ 2 ሰው መጣ። ግን እናንተ ተሸንፋችሁ፣ አሸናፊ እዩ ነው። ምክንያቱም እሱ አንድ ነው፣ እናንተ 2 ናችሁ። ምንም ማድረግ አልቻላችሁ። ባለፈው እንደዚህ ፍላሽ ለማውሰድ ምናምን ብላችሁ አንድ ዳኒን ለመያዝ በመኪና ውስጥ ሙሉ ሆናችሁ ነው ወጣችሁት። ሼም ነው። የአብርሃም ግሩፖች ሼም ነው። ወንድ አይደላችሁም። ጌታን እናንተ ወንድነት ወይ ሄዶ እንዴ ለአንድ ሰው መያዝ በኢየሱስ። አሁን ለምሳሌ ይሄ ልጅ እዩን ለመያዝ ከፈለገ ይሄ አንድ ማን ነው? አሚራ ነው? ኢሚራ ነው? የማይሆን አቂም ልብስ እያወለቀ ምን እየሆነ የእናንተ ድራማ ልሳት ስራ የለስራ ኢየሱስ ምን እንድነው ይሻላል። እኔ የገረመኝ ነገር ጌታ እሱ ነው። መቼም የሩታ ግሩፖች በሩታ በኩል የሚመጡት በግሩፕ አይመጡም። አሁን ለምሳሌ ፈረንጁ አንድ ነገር ለማድረግ አንድ ቪዲዮ ለመስራት ከፈለገ ብቻው ይሄዳል። ጌታ ጠንካራ ነው፣ ጀግና ናቸው። እዩ ያው አሁን ብቻውን መጣ። ግን የነሱ 2 ሆነው መጡ። አንድ ሰው ለመያዝ 2። ኧረ ሼም ነው ለአንተ ጌታ፣ ሞት ነው ይሄ። ምንድን ነው አንድ ሰው 2 ሰው ለማምጣት፣ አንድ ሰው ለማምጣት 2 ሰው። እናንተ ተሸንፋችኋል። ጌታ ያስጠላል። ምን አይነት ቪዲዮ ነው የሚሰሩት? ከዛም ይሄንን እንስራ የለም ያኛው ኦሮቶን ሜሪ ብትይዝ እንዴት እንደምታረግ ጌታ እና እቺ ደግሞ ድብድብ አንቺ ደግሞ ልታስደበድቢ ነው እንዳትለው ሜሪ ያኛው ያ ወፍራሙ ያለ ሜሪ ብትይዝ ጌታ ትጠፈጥፋለች። አሚር ነው የሚባለው የትንሹ ዶሮ። ዛሬ በሳቅ ሞትኩኝ። ጌታ ምን አይነት ቪዲዮ ነው የሚሰሩት? ይህም ደግሞ አብርሃም አንድ ሰው ጋር ሲሄድ ጉሩ ፈጥሮ ነው የሚሄዱ። እነኚህ የአብርሃም ጉሩ ሁሉ ጉሩ ፈጥሮ ነው የሚሄዱት። አንድ ሰው ለመያዝ፣ አንድ ሰው ለማናገር ጉሩ ፈጥሮ ነው የሚሄዱት። አሁን እናንተ ምንድን ናችሁ? እሺ ምን ይባላል የእናንተ ነገር? ያስጠላል። ጌታ የምትደብር ድራማ ነው የምትሰሩት። እናንተ ጎበዝ ሆናችሁ አይደለም እኮ። ጎበዝ ብትሆኑ አንድ ሰው ከአንድ ሰው ጋር ነው እንጂ አንድ ሰው ለመያዝ 2 3 4 ሰው ሆናችሁ መሄድ አይደለም። ተሸንፋችኋል። በቃ ተውት። አሁን እናንተ 2 መታችሁ እዩ፣ በ5 ሳንቲም አይቆጥርም። አሁን እናንተ እስቲ ምንድን ነው ይሄ? የእናንተ አቅማችሁን ለመፈተን ነው
ተፈተናችሁ፣ እሺ ወደቃችሁ። አንድ ሰው መጀመሪያ እናንተ አንድ ሰው ለመያዝ ሁለት ሆናችሁ ከመጣችሁ ተሸንፋችኋል። አሁን ለምሳሌ አንድ ሰው ለመያዝ ከፈለኩ ማለት ነው ግን እናንተ አንድ ሰው ለመያዝ ሶስት ሰው ናችሁ የምትጡት። ፈርታችሁ ነዋ፣ ፈርታችሁ ነዋ። ምን ይሻለኛል እንደውም እናንተ ሩታ በአንቺ በኩል የአብርሃም በኩል የሚመጣው ጉድ ግን የአብርሃም ቡድኖች ፈሪዎች ናቸው። ፈሪዎች የመጨረሻ ፍሬዎች ናቸው። በቃ ቆፍጠን ያይሉ ሩታ ናቸው ጀግኖች። ግምጭጭ አሁን እዩ ያው እነሱ እንደዚህ ሲያደርግ እንደዚህ ሲያደርግ 5 ሳንቲም አይቆጥርም። እነሱ የሱ እጅ እዩ ያው ደስ የሚለው ይሄ ነው። ሲያስጠሉ አንድ እነሱ ወይ የሚደብረው አንድ ሰው ለመያዝ ግሩፕ ፈጥራችሁ ነው የሚወጡት። ፈርቶ ነው እንጂ ወደ ሜሪ ጋር ለመውሰድ እነ ሜሪና እኔ ይፈራሉ፣ ጌታን ይፈራሉ፣ አይሄዱም። አሁን ይሄ ወፍራሙ ምን እያለ እንደሆነ ታውቃላችሁ? እነ ዳኒ ጋር እነ ሜሪ ጋር ምናምን ለምን እንደዚህ ትላለህ ይላል። ፈርቶ ነው፣ ፈሩ። ወይኔ ወይኔ ዳኒ አንድ ሰው ቤዝ ዳኒ ይለቃል ብላችሁ ታስባላችሁ? ሜሪ ይሄንን ያኛው ኦሮቶ ልጅ ሜሪ ብትይዝ ትለቃለች? ወይኔ ሜሪ ከዚም ከሴት ጋር ለመደበደብ ነው፣ ከሴት ጋር መጣላት ነው አንተ የምትሄደው አለ እዩ። ከዚም እነሱን ሼም ይዟል። ጌታን ፈርቷል። የሚያስጠላ በጣም ያስጠላሉ። ጌታን አንድ ሰው ለመደብደብ እንዴት 2 ሰው 3 4 ሰው ግሩፕ ፈጥሮ ይሄዳል? ፈርቶ ነው፣ ፈርቶ ነው፣ ፈሩ። ለዳኔና ለሜሪ ለነሱ ለእዩ ፈርቶ ነው፣ ፈሩ። ኪሳራ ምን አይነት ጉድ ነው? እነ ሜሪ እነ ዳኔ ትክክል ነው ያደረጉት። መጀመሪያ ስነ ስርዓቱ ይዞ ለምንድን ነው የማይቀመጠው? ይሄ አብርሃም የሚባል ልጅ ነው ይሄን ሁሉ ያደርገው ማለት ነው። ያስጠላል። ግን እዩ አንበሳ አንበሳ ነው፣ አንበሳ ቲሸርቱ እንደዚህ ሲይዝ ሰላም ለእናንተ ይሁን። አንድ ሰው ለመያዝ 10 ሰው 3 ሰው 4 ሰው የሚያዙት ግሩፕ የአብርሃም